ጤናስትልኝ የፈንታሌ ሚዲያ ቤተሰቦች በዛሬው በፈንታሌ ሚዲያ የምናቀርብላችሁ እጅግ ጠቃሚ ከመሆኑም በላይ በ2025 በዓለማችን 100 ተጽዕኖ ፈጣሪ የኤአይ ሰዎች ዝርዝር ውስጥ የተካተተችው ዶክተር ሃይዲ ክላፍ በጋዛ የተሞከረው የኤአይ ጅምላ ጭፍጨፋ ቴክኖሎጂ አሁን ወደ ኢራን እንዴት እንደተሸጋገረ የምታጋለጥበትን ሚስጥር እናካፍላችኋለን። ዶክተር ሃይዲ ቀደም ሲል በኦፕን ኤአይ ውስጥ ተሰራ እንደነበረና ኩባንያው አደገኛ አካሄድ አይታበት እንደለቀቀች ብዙ መረጃዎች ያሳያሉ። ለታይም የዓመቱ 100 ተጽዕኖ ፈጣሪ የኤአይ ባለሙያዎች ተብላ የተመረጠችው ሼፐር ወይም ቀራጭ አቅጣጫ አስያዥ በሚል በሴፍቲ ዘርፍ ነው። ሌላው 3 አጠቃላይ የኢራንን ፖለቲካ ሊያሳዩን የሚችሉ ተጨማሪ ዜናዎች አሉ። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አብረን ነው። ውድ የፈንታሌ ሚዲያ ቤተሰቦች በአሜሪካ የውጭ ፖሊሲ ላይ የሚታየውን ግራ መጋባትና ተቃርኖን እናሳያችኋለን። የአሜሪካ የግምጃ ቤት መስሪያ ቤት ለ30 ቀን የሚቆይ የኢራን ድፍድፍ ዘይት ሽያጭ በድንገት የፈቀደ ሲሆን ከፍተኛ መነጋገሪያ ሆኗል። እናዳምጣቸውና ሙሉ ጭብጡን እናስረዳቸዋለን። Something that just happened tonight. The U.S. lifted sanctions on 140 million barrels of Iranian oil. The U.S. lifted sanctions on Iran. So just to be clear, the administration is now allowing Iran, the country that it is at war with, to sell its oil, make money, and almost certainly use that money in its war against the U.S. Why? Dan, I think you have to tell the rest of that story. That's a little bit misleading. Please. The measure is targeted towards oil that's already out there on ships, already out there in storage, and to the previous question is very temporary to allow, to basically defeat the Iranian strategy of driving energy prices so high, causing pain on consumers all the way, all over the world, and money so won't that go into their coffers? So that, well, that much of that oil and that. ውድ አድማጮች በጣም ግራ የሚያጋባ ነው። የኢራንን ፖለቲካ ወይም ኢራን ላይ አሜሪካና እስራኤል ጦርነትን ያወጁት፣ ኢራን ጦርነቱን እየተከላከለች ነው። ይህ ሰውዬ እንግዲህ ዋልትዝ ይባላል። አሜሪካ ለምን አሁን ኢራን ዘይት እንድትሸጥ እንደፈቀደች ማብራራት ሲቸገር ሰምታችሁታል። የአሜሪካ የግምጃ ቤት መስሪያ ቤት እንግዲህ ለ30 ቀናት የሚቆይ የኢራን ድፍድፍ ዘይት ሽያጭ በድንገት ሲፈቅድ፣ ይሄ የምታዩት በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ግን ምክንያቱም ማስረዳት አልቻለም። በጣም የሚገርመው እንደ ህንድ፣ ጃፓንና ሌሎች አንዳንድ ሀገሮች በጊዜያዊነት እንፈቅዳለን፣ ይህም የኢራን ስትራቴጂ እንዳይሳካ ለማድረግ ነው ይላል። በጣም ገራሚ ነው። በነገራችን ላይ ልብ በሉ፣ ኢራን የኒኩለር ቦምብ ልትታጠቅ ነው፣ አሸባሪ ድርጅት ነች የሚል ፎልስ ፍላግ ጦርነት ከፍተው ዛሬ ለምን ነዳጅ እንድትሸጥ ፈቀዱ የሚለውን ስንመልስ ነው ምን ያህል በግብታዊነት ይሄ ጦርነት እንደተዘጋጁበት ምንረዳው። አሁን ዋናው ቁም ነገሩ ምንድነው? ኢራን የሆርሙዝን ስትሬት ዘጋች ወይ ወሽመጡ። የዘይት ዋጋ በከፍተኛ ሁኔታ ናረ። አሁን ደግሞ አሜሪካ የዘይት ዋጋ እንዲቀንስላት ቴህራንን ዘይት እንድትሸጥ እየለመነች ነው። የፈንታሌ አድማጮች ከዚህ ዋናው ቁም ነገር መውሰድ ያለብን ምንድነው? እንዴት ፖለቲካ እንዴት እንደሚሰራ ነው። በሚኒስትሪ ሚዲያ የሚነገረን እንዳለ ከመዋጥ ነገሮችን እንዴት ከፋፍሎ ማየት የግድ እንደሆነ መረዳት ነው። አስቡት፣ የአሜሪካ ገንዘብና ኢኮኖሚ ጉዳዮች የሚቆጣጠረው ግምጃ ቤት ነው ይሄን የፈቀደው። ባለፈው ሳምንት ለማፈቅዷል ለሩሲያ። ሩሲያ በአንድ ወር ሽያጭ 10 ቢሊዮን የአሜሪካ ዶላር ነው የምታገኘው። ዋናው ምንድነው? ዋሩ የኔቶ ፕሮክሲ ዋር ቢሆንም ሩሲያን ነው በዓለም ላይ 7000 በላይ ማዕቀብ አሜሪካ ጥላ ለምን ፈቀደች? ዩክሬን አለቀሰች። ለምን? በዚህ 10 ቢሊዮን ዶላር ሩሲያ ጦር መሳሪያዎቿን እንድታሻሽል እንድታዘምን ይጠቅማታል ብሎ the same thing ኢራን ጠላት ከሆነች አሜሪካ ለጠላቷ ኢራን እንዴት ነዳጅ ሸጠች?
ይሄ አይገባም አይደለም። ዝም ብላችሁ እንደተራ ወረድ ብለን ብናየው አይገባም። ግን ቁም ነገሩ እዚህ ጋር ያለው የኦይል ዲፕሎማሲ ምን ማለት ነው እና ይሄ የረቀቀው የአሜሪካ ተንኮል እዚህ ላይ በግልጽ ማስቀመጥ መቻል አለብን። አሜሪካ በአንድ በኩል አስቡት ኢራን በኃይል ለመቅጣት እየሞከረች ነው። በሌላ በኩል ደግሞ የኢራን ዘይት ለገበያ እንዲቀር መፍቀዷን ስትሰሙ እንዴ ነው የምትሉት። ጥያቄው ግን የነዳጅ ዋጋና የአሜሪካ ምርጫ የተጋቡ ናቸው። በአሜሪካ ፖለቲካ ውስጥ የነዳጅ ዋጋ ጨመረ ማለት ለገዢው ፓርቲ ለሪፐብሊካን አሁን ዶናልድ ትራምፕ ለሚመራው ፓርቲ የሞት ፍርድ ያህል ነው ተብሎ በባለሙያዎች የሚወሰደው። የዋጋ ንረቱ ምን ያመጣል? ኢንፍሌሽን ያመጣል። የነዳጅ ዋጋ ሲጨምር የትራንስፖርት የምግብ ዋጋ አብሮ ይኖራል። ይህ ደግሞ መራጩ ህዝብ ያስቆጣል። አንደኛ ዶናልድ ትራምፕ ከጦርነት ውጪ የጸዳች አሜሪካን አመጣለሁ ብሎ ሁሉን ነገር ወደ ዶሜስቲክ መልሳለሁ ብሎ የተመረጠ መሪ ነው። ግን ተመሳሳይ የነ ጆርጅ ቡሽ ሳይክል ውስጥ ገብቶ በሎቢስቱ፣ በሚሊተሪ ኢንዱስትሪያል ኮምፕሌክሱ፣ በፋይናንሰሩ፣ በአጠቃላይ በነዚህ ሰርድ ፓርቲዎች በአሜሪካ ህዝብ ያልተመረጡ ግን የአሜሪካንን የውጭ ግንኙነት የሚዘውሩ ኃይሎች ተጠምጥዞ ገባ። አሁን ምን ይበል? ለዚህ ነው የፖለቲካ ኪሳራ እንግዲህ ዋልትዝ አይታችሁታል። አምባሳደሯን ለማስረዳት ወይም ጋዜጠኛዋን ለማስረዳት በጣም ተቸግረዋል። ኢራን ጠላታችን ነች እያሉ የኢራንን ዘይት ገበያ ላይ ካልዋለ ግን የአሜሪካ የኢኮኖሚ ቀውስ ይባባሳል። ስለዚህ የፖለቲካ ህልውናቸውን ለማስቀጠል ሲሉ ከጠላቶቻቸውም ጋር የማይመቻች ስምምነት ለማድረግ ይገደዳሉ ማለት ነው። ዲስ ኢዝ ሂፖክራሲ። ይሄ ነው ደብል ስታንዳርድ ማለት። የነሱ ፖለቲካ ሊያጡ ሲሉ የምርጫ ዋጋቸው ሊቀንስ ሲል ኢራን ኒኩለር አታመርትም። ኢራን አሸባሪ አይደለችም። ጡንቻቸው ሲፈረጥምና የውስጥ ድጋፋቸውን ሲተማመኑ ዋናው የዚህ ዓለም ጠላት ይላል ኢራን ነች ይላል። አሸባሪዋ ኢራን ነች ይላል። የእስልምና አክራሪዎች ናቸው ይላል። ይሄን ነው እየለየን ማየት ያለብን። ሁለተኛው ከዚህ ጋር የምንወስደው ምንድን ነው? የሆርሙዝ ወሽመጥ ወሳኝነትን በትክክል አይተናል። ኒው ትሬንዱ ደግሞ ምንድን ነው? ኢራን የዓለምን የ20% የነዳጅ ምርት የሚያልፍባት የሆርሙዝ ባህር የመዝጋት አቅም አላት ማለት ነው። ኢራን ምን አግኝታለች? መቆንጠጫ አሜሪካንን። ይህንን በር መዝጋት የዓለም ኢኮኖሚ ማናጋት እንደምትችል ለምዕራባውያኑ በአደባባይ ፍንጥው ያለ እውነት ሆኗል። አሜሪካም ለምን ፈቀደች? ዋናው ፖይንት ከዶሜስቲክ ወጣ ስትሉ ለህንድ ለጃፓን የኢራን ዘይት እንዲገዙ የፈቀደችው እነዚህ ሀገራት በነዳጅ እጥረት ምክንያት ከአሜሪካ ጎን መቆማቸውን ትተው ወደ ኢራን፣ ሩሲያ ይሄዳሉ። የህንዱ በተለይ ጠቅላይ ሚኒስትር እጅግ አቋም የሌለው ወሽካታ ጠቅላይ ሚኒስትር ነው። አሁን አሜሪካ የጣለችውን አጠቃላይ ታሪፍ አነሳልሻለሁ ስላለቻት ብቻ ከሩሲያ ነዳጅ አልገዛም ብሎ ነበር። ሆርሙዝ ተዘጋ። ሩሲያ ምን አደረገችው? በፊት በቅናሽ የምትሸጠውን ለህንድ አሁን በዓለም ዋጋ ግዛለችው። ምክንያቱም ሰው ወሽካታ ነው። ሌላው ኢምፖርታንትና ኒው ወይም ማንም ሰው ሊገነዘበው የሚችለው ጉዳይ በዚህ ሚድልስ ውስጥ ያለው ፖለቲካል ኢኮኖሚ ስናየው የማዕቀብ ፖለቲካ ውድቀትን ያሳያል። ይህ ሁኔታ ማወቅ ያለብን ሁልጊዜ ውጤታማ መሆን አይቻልም። አንድ ሀገር ላይ ማዕቀብ ጥሎ ኢራን ኢምፕሩቭ አድርጋለች። አሜሪካ እንግዲህ ኢራንን ለማዳከም የጣለችው ማዕቀብ መልሶ ምን አረጋት ማለት ነው? አሜሪካንን እየጎዳት ነው ማለት ነው። ሩሲያ ላይ የጣለችው አሜሪካን እየጎዳት ነው። በአሜሪካ በተሳሳተ ፎሬን ፖሊሲ በህገወጥ ጦርነት ውስጥ ገብታ ጠላቴ ብላ በአደባባይ የነገረችን ኢራንና ሩሲያን ለአንድ ወር እባካችሁ ነዳጅ ሽጡና አረጋጉልኝ፣ ካላረጋጋችሁ የአሜሪካ ህዝብ ከስልጣን ሊያባረኝ ነው ብሎ ዶናልድ ትራምፕ ለምኖ የሚሸጠው ነዳጅ ነው። ለዚህ ይሄ ደብል ስታንዳርድ የሚባለው። ኢራን አሁን ዘይቷን መሸጥ ስትጀምር ምን ታገኛለች? ከፍተኛ የውጭ ምንዛሬ ታገኛለች። በሶሪያም በሉት በሊባኖስ በየመን ያሉትን የአሲሜትሪክ ፓወር ስትራክቸሩ ላይ ያሉት ትንሽ የማገዝ አሁን ራሱ በሰራዊቱ ላይ የምግብ እጥረቶች እንዳሉ ይሰማል። ይህን ግዢ ታውላለች ማለት ነው። ልክ ዶናልድ ትራምፕ ሲረጋጋ ምን ይነገረናል? አሸባሪዋ ኢራን
የኒውክሌር ቦምብ ልትታጠቅ ደርሳለች 60% የዩራኒየምን ማበልጸግ ላይ በቅታለች ይህ ማለት 90% ለመግባት በጣም ትንሽና 11 ቢያንስ የኒውክሌር ቦምብ የመስራት አቅም አላት ትባላለ መልሰ ትውጣለ ለዚህ ነው በሚዲያ ላይ የሚነገር ሁሉ አይዋጥም እዚህ ጋር አንድ ፖይንት እንጨምር አሁን ህንድና ጃፓን ከፍተኛ ኢነርጂ ፍላጎት ያላቸው ሀገሮች ናቸው አሜሪካ የኢራንን ዘይት አትግዙ ብላ ካስገደደች አስቡት አገሪቷ በኢኮኖሚ ቀውስ ውስጥ ይገባል ይሄ ብቻ አይደለም የአሜሪካ ብቻ ሳይሆን ጃፓንና ህንድ ራሱ ይዋጣሉ ይሄን ዘይት በማጣት እዛ ያለውን ፖለቲካ ኃይል በሚፈጠረው ኢንፍሌሽን ስልጣኑን ሊያጣ ይችላል እነዚህ ደግሞ የአሜሪካ ወዳጆች ናቸው ማለት ቀውሱ ቼን ኦፍ ሪአክሽን ነው ስለዚህ አሜሪካ አጋሮቿን ላለማጣት ስትል ምን አለች ጊዜያዊ የሽያጭ ፈቃድ ሰጥታለች ኢንተርናሽናል አላያዎቿን ላለማጣት ነው ባጭሩ ይሄን ስናጠቃለው አሜሪካ ኢራንን እቀጣሉ የሚል የውጭ ፖሊሲና የነዳጅ ዋጋን አረጋጋሉ የሚለውን የውስጥ ፍላጎት ማጣጣም አቅቷታል ይህ ደግሞ በዓለም መድረክ ላይ የአሜሪካን ተሰሚነት ጥያቄ ውስጥ እንዲወድቅ የሚያደርግ አንድን ሀገር በማዕቀብ ብቻ ማንበርከክ እንደማይቻል እውነተኛ ማሳያ ነው በጣም የሚገርም ተቃርኖ ነው ፈንታሎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ገራሚ ደግሞ አሁን ከሰማሁት ቃለ መልስ በቻይና ምሁር ጃንግ ሹኪን እና በታከር ካርልሰን መካከል የተደረገው ቃለ መልስ ላይ ይሄ ፕሮፌሰር ምን ይላል የእስራኤል ወቅታዊ ሁኔታ ከሃይማኖት እምነት ጋር በጣም የተያያዘ በመሆኑ ምክንያታዊነት እየጠፋ ነው ይላል እስቴን ሰው ይናዳምጠውና ሙሉን ምን ለማለት ነው የሚለውን አብረን እንፈተዋለን Israel has to be constrained by the United States in order to do what you just recommended it do. Is that possible? Does the American president have the authority to control its client state? So if you look at the domestic situation in Israel, Israel no longer behaves rationally. It is sort of overtaken by eschatological fever, right? So if you look at videos coming out of Israel, there are rabbis going around saying that this war in the Middle East, even though it's destroying Tel Aviv, it's good for us because this will lead to the coming of our Messiah. So they believe that it is when Israel is under the most strain, when the very existence of Israel is threatened, then God will intervene because the Jewish people will come together as a nation again and commit themselves, renew their faith in God. And once God sees the blind, trusting, absolute faith of the Jewish people, then he will save his people by sending his Messiah, who will then redeem the Jewish people. So another way of saying this is secular temporal matters don't really matter. This war in the Middle East, not an issue. What matters is divinity. What matters is our relationship with God. Yes. So what matters is faith. If nuclear bombs go flying, doesn't really matter. እንደሰማችሁት ነው አሁን ምንድነው የሚለው እሱ እስራኤል ምክንያታዊ ሙሉ በሙሉ አታለች ለኒኩለር ጦርነት ስጋትም ደንታ የላትም ነው የሚለው ቻይናዊ ምሁር ምንድነው እሱ አርጊመንት እዚህ ላይ እናንሳው ፕሮፌሰሩ ምንድነው የሚለው በዓለም ፍጻሜ ትኩሳት ተወጥራለች አሁን ይሄን ሁሉ እንግዲህ የምታዩት እንቅስቃሴ በዓለም ፍጻሜ ትኩሳት ውስጥ የሚደረግ ወይም የሚቀነቀን የሚተረጎም ነው እንግዲህ ይሄን ጠቅላላ ያየን ያለ ነው ማለት ነው ይህ ለእስራኤል ለምንም ከዚህ በኋላ በምክንያታዊነት እንደማትንቀሳቀስ ያብራራል ይሶይ አሁን ምንድነው የሚለው በጣም የገረመኝ ከእስራኤል የሚወጡ ቪዲዮዎችን ብትመለከቱ ይላል ረቢዎች ማለት የሃይማኖት አባቶች እየተዘዋወሩ ይህ በመካከለኛው ምስራቅ እየተካሄደ ያለው ጦርነት ቴል አቪቭን ቢያጠፋም እንኳን ለኛ ጥሩ ነው ምክንያቱም ይህ ወደ መሲህ መምጣት ይመራናል እንግዲህ እነሱ ገና ይመጣል ብለዋል
በአብዛኛው ክርስቲያን ክርስቶስ መጥቷል፣ የነሱ አዳኝ ገና ይመጣል። ስለዚህ የሱ መምጫ ማሳያ ነው። አክሎም ምንድን ነው የሚለው? ዓለማዊም ምድራዊም የሆኑ ጉዳዮች ዋና አስፈላጊነት የላቸውም። ስለዚህ የኒኩለር ቦምቦች ቢተኮሱ እንኳን ምንም ግድ አይሰጣቸውም ብሏል። አስቡት ይሄን ያለውን አሁን ሴናሪዮ ከፈጣሪ ጋር ከዓለም ፍጻሜ ጋር ለማዳን እነሱ ከሚመጣው ጋር ማገናኘት እንዴት ከባድ እየሆነ እንደሆነና እኛ ከምናውቀው ደግሞ ሪያሊቲ በጣም የራቀ ለመፍታትም እጅግ ከባድ ነው። እሱ እንደሚለው የዓለም ፍጻሜ ትኩሳት ያለው ዓለም ወደ ፍጻሜ እየቀረበች ነው በሚል ሃይማኖታዊ እምነት ላይ ተመስርቶ የሚመጣ ከፍተኛ ስሜት ነው። አደገኝነቱን ይሁት መሲል አላይታችሁት ከሆነ አይታችሁታ። በአይሁድ እምነት ምንድን ነው? ዓለምን ለማዳን ይመጣል ብለው የሚጠብቁት አካል ነው እየጠበቁ ያሉት። ስለዚህ ዓለማዊም ምድራዊም የሆኑ ጊዜያዊ ጉዳዮች ከመንፈሳዊ ዓለም ውጪ ማየት ካልሆነ እጅግ እጅግ አደገኛ ነው። ስለዚህ ምንም ያልደነገጠ ወይም ግድ የማይሰጠው አይነት አካሄድ ሊፈጠር ይችላል፣ አንፌዝድ እንደሚለው እዛ ላይ። ስለዚህ ይሄን በአንድ የፖለቲካል ሳይንስ ምሁር ወይም በፖለቲካል ሳይንስ ውስጥ ከምክንያታዊ ውጭ የሆነ የውሳኔ አሰጣጥ ራሽናል ዲሲሽን ሜኪንግ ነው ሊሆን የሚችል። አንድ ሀገር ከጥቅምና ከጉዳቷ ይልቅ በእምነት ተገፋፍታ ልትወስን እንደምትችል የሚያሳይ ፍንጭን። ይሄ ደግሞ በፍጹም ራሽናል ነገር ሊወጣበት አይችልም። እምነት ነው እና ምን ያህል ይሄ አንዱ ከዚህ የምትረዱት እስራኤል ውስጥ ያለው ጉዳት በሚዲያም ባናየው ግን የሃይማኖት አባቶች የመሲሁን መምጣት የሚያሳይ ምልክት ነው ካሉ የግራቪቲ የፕሮብለሙ ግራቪቲ ከዚህ መረዳት ይቻላል። ፕሮፌሰሩ ከባድ ነው የሚለው ኢራሽናል ስለሆነ መተማመን ይመጣል ካለ አንድ አማኝ እስራኤል አባት አይመጣም ብለህ ትከራከር አትችልም፣ ማስረዳት አትችልም። እሱም በእምነቱ ይጠብቃል። ይሄን ግን አምጥተህ አሁን ባለው በመካከለኛው ምስራቅ ጂኦፖለቲክስ በለ ፖለቲካል ኢኮኖሚስት ብታስገባው በጣም ከባድ ነው። እነሱም ለምሳሌ አላህን ፍቃድ ማስፈጸም ነው ብሎ ቢመጡ ማን ነው ዳኛ? ዩኤን ዳኙ አይችልም። እና እንዴት ከባድ የሆነ ውጥረቶች ውስጥ ላይ እንዳለን በዚህ ማየት ተገቢ ነው የሚሆነው። እኔ አሁን ግራቪቲ የፕሮብለሙን ግራቪቲ ኢንዳይሬክትሊ ከዚህ ሰውዬ ከፕሮፌሰሩ ማየት እንችላለን። ምክንያቱም ሜንስትሪም ሚዲያ ላይ በአሜሪካና በእስራኤል ላይ የደረሱ ጉዳቶች አታዩዋቸው። ሚዲያውን የኢንፎርሜሽን ዋሩ አንዱ መቆጣጠር ነው። ምክንያቱም ጉዳታቸውን ካሳዩ ለጠላት አቅም ይሆናል የሚል ስጋት ስላላቸው ሁሉንም ይዋሻሉ። ወይ በዲፕሎማሲ ካለቀ ወይ በጦር አሸናፊነት ከተጠናቀቀ በኋላ ነው ጉዳታቸው የሚናገሩት ማለት ነው። የመጨረሻዋን ሶስተኛዋን በጣም ደግሞ አዝቂኝ ወደሆነው በአሜሪካ ብሔራዊ ደህንነት መዋቅር ውስጥ የነበረውን አለመግባባት አስቡት። የጸረ ሽብር ዋና ኃላፊያቸው የነበረው ጆን ኬንት እንዴት እንደሚገልጸው ባለፈው ሪዛይን አድርጓል ታውቃላችሁ። እሱን አብረን እንከታተለው። That process played out completely differently. Now, obviously, they can say that I was cut out of the meetings, and maybe I was cut out of the meetings, but I just didn't see a robust debate taking place at that deputies level, at that National Security Council level. I think you really just had a lot of key policymakers at the cabinet level that were around President Trump. And that's the president's prerogative if that's what he truly wanted. However, I think a lot of those key decision makers were also heavily influenced, not necessarily by the intelligence coming out of the 18 intelligence agencies, the U.S. intelligence agencies. I think they were also heavily influenced by a lot of these Israeli officials who were coming directly to them. And I think because they wanted to so tightly compartmentalize the president's circle that he didn't get a chance to hear any dissenting voices. And I understand, I like Caroline. I think she's very good at her job. So she's got to come in and say this and refute what I'm saying. But I think if you look at what's publicly available, if you just look at the night that the operation launched, you look at who was in the White House Situation Room and then who was down in Mar-a-Lago with the president. They had, an entire group, a small group that was down there just with the president, while you had the DNI, the vice president, other key members of the cabinet, the intelligence community who were, way far away from those decisions that were being made.
የሚገርም ነው። እንዳዳመጣችሁት ነው። በነገራችን ላይ ጆን ኬት ማለት የጸረ ሽብር ግብረ ኃይሉን የአሜሪካንን የሚመራ ዋናው ኃላፊ ነው። ሪዛይን ያደረገው በጣም ያለውን ሰምተ ትራምፕ ከ18ቱ የአሜሪካ የስለላ ተቋማት የሚመጣውን የተቋሞ ድምጽ በማፈን በኢራን ላይ ጦርነት ከፈቱ ነው የሚለው። ይሄ ቀድሞ የአሜሪካ የጸረ ሽብር ግብረ ኃይል ኃላፊ አስቡት፣ የ18ቱንም የስለላ ተቋማት። ለዚህ ነው ይሄ ጦርነት ወረራ ነው፣ የአሜሪካንን ጥቅም አያስጠብቅም። ዶናልድ ትራምፕ በአደባባይ የሚናገሩት የአሜሪካ ሕዝብ ያልመረጣቸው ግን የአሜሪካንን የውጭ ግንኙነት ፖሊሲ ላይ ተጽዕኖ ማሳደር የሚችሉ ሰርድ ፓርቲዎች ናቸው፣ ሶስተኛ ወገኖች ናቸው ይባሉ። ለዚህ ነው አሁን ጆን ኬት እንደተናገሩት ትራምፕ በኢራን ላይ ጥቃት ለመሰንዘር ውሳኔ ከማሳለፋቸው በፊት ነው ያሉት። በምክትል ሚኒስትሮችም ሆነ በብሔራዊ ደህንነት ምክር ቤት ደረጃ ምንም አይነት ጥልቀት ያለው ክርክር አላደረግንም። አያሳዝንም? አሜሪካንን የሚያህል ሀገር። ለዚህ ነው ተቋማት የአሜሪካ ህዝብ ተስፋ ቆርጦባቸው ወደ ሶሻል ዲኬ መበስበስ እየሄዱ ያሉት በእንደዚህ አይነት መልኩ ነው። ምን እንደሚሉት በትራምፕ ዙሪያ የነበሩ የፖሊሲ አውጮች በተለይ 18ቱ የአሜሪካ ስለላ ተቋማት በሚመጣው መረጃ ሳይሆን በቀጥታ ወደ እነሱ ይመጡ በነበሩ በርካታ የእስራኤል ባለስልጣናት ተጽዕኖ ይደረግባቸው ነበር። ዶናልድ ትራምፕ። ማን ነው ይሄን ያለው? የአሜሪካ የጸረ ሽብር ግብረ ኃይል ኃላፊው ጆን ኬንት ነው ያለው። ይሄ በአሜሪካ በአደባባይ ዲሞክራቲካሊ ኢሌክትድ በሆነ ፕሬዚደንት ተብለን እንደምንሰማው ይከናወናል ብሎ ማን ይገምታል? ልብ በሉ እዚህ ጋር እነዚህ አካላት ፕሬዚደንቱን ማንኛውም የተቃውሞ ድምፅ እንዳይሰሙ ለማድረግ የፕሬዚደንቱን የቅርብ የስራ ክበብ ብቻ ተነጥሎ እንዲቆይ ለማድረግ አልመው ነበር። በመሃል በፈር ሰርተው እሳቸውን ወደ ልዛ አድርገው ሌላውን ተቋማት ቆርጦ ማለት ነው። አንድ የአሜሪካ ህዝብ ያልመረጠው የሶስተኛ ወገን አካል በዚህ ደረጃ ዋይት ሃውስ ውስጥ ገብቶ የአሜሪካንን ተቋም ሳይድ ላይን አድርጎ ራሱ በሚያቀርበው መረጃ የአሜሪካን ፕሬዚደንት አዞ ጦርነት ማስጀመር ምን ያህል ፔንፉል እንደሆነ አስቡ። የአሜሪካ ዜጎች ይሄን ሲሰሙ ምን ያህል በመንግስታቸው ላይ ተስፋ እንደሚቆርጡ ማሳያ ነው። ለዚህ ነው በሚዲያ የሚነገር ፎልስ ፍላግ። በነገራችን ላይ በጣም ጥሩ ኮንሰፕት ፎልስ ፍላግ ማለት በፍጹም ከጦርነቱ ግንኙነት የሌለን ወይም አንድን ፍላጎት ለማስፈጸም ኔም አድርጎ ወይም ማኑፋክቸርድ የሆነ ስያሜ ሰጥቶ የሚደረግ ጦርነት ነው። ስለዚህ አስቡት የሰውየው ዋና ዋና ነጥቦችን ብትለቅሟት ከ18 የመረጃ ተቋማት ዩናይትድ ስቴትስ ሲአይኤ በሉት ኤፍቢአይ በሉት የሉም። በውሳኔ አሰጣጥ ሂደት ውስጥ የሚቀርበው የተለየ ወይም ተቃራኒ ሀሳብ የለም። ተመሳሳይ ሰዎች ናቸው። ሌላውስ ኮምፓርትመንታላይዝ ያለው መረጃ ለጥቂት ሰዎች ብቻ እንዲወሰን በማድረግ ሌሎቹ ከውሳኔ ውጭ የማድረግ ዘዴ ነው። ስለዚህ 18 የስለላ ተቋማት ዝርዝር ወይም ስለ ብሔራዊ ደህንነት ምክር ቤት በአጠቃላይ ሄዳችሁ ብትፈትሹ በዚህ ላይ ሲላቸው ይሄ በጣም ከባድ ሙቭ ነው። በዚህ አጋጣሚ ገዱ አንዳርጋቸው አንድ ኢንተርቪው ላይ ሲናገሩ በፊት ከኢህአዲግ አፍርሰን ወደ ብልጽግና ከመምጣታችን በፊት ኢንዲፔንደንት የሆነ የፓርቲና የጋራ ስብሰባ ነበረን። ብልጽግና ውስጥ ከገባን በኋላ ፍላት ሆነ፣ ሁላችንም ግለሰቦች ሆንን። ከዛ በኋላ ሀሳብ አንስተን እንኳን ለመናገር ብንፈልግ በግለሰብ ደረጃ እንጂ በቡድን አደራጅተን የምናመጣው ሀሳብ ስለሌለ እኔ ገዱ አንዳርጋቸውን እንደ ገዱ ይዘው ከጨዋታ ውጭ ያደረጉኝ ብለው ነበር። that is one of the political conspiracy ነው፣ ሴራ በሉት። ግን ምንድነው በጋራ የምትወስነው ትንሽ ፓወር ሰርክል ላይ የተቀመጠ ሰው ፒክ አድርጎ አጠቃላይ ውሳኔ ይሰጣል። ግን የአጠቃላይ ውሳኔው ደግሞ አካል የመሆን ምርጫ የለም። አሜሪካ ዶናልድ ትራምፕ የናሩ 10,000 ማሪን የአሜሪካ ወጣቶች ለሳቸው ህገወጥ ጦርነት ለመሞት ተዘጋጅተዋል። ኢራንም ነዳጅ ለአንድ ወር ተፈቅዶላታል። ስለዚህ ያለውን ፖለቲካ በእንደዚህ አይነት ሁኔታ
ከፈት አድርገን ካላየነው ዝም ብሎ የነሱ መዋጥ ከባድ ነው። ወደ ዋናው የዛሬው ዝግጅታችን እንሄዳለን። ከጋዛ ወደ ኢራን የቀጠለው የኤአይ ጦርነት እሱ ደግሞ የሚገርም ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ፈንታሌዎች ነን፣ አብረን እንቆይ። ውድ የፈንታሌ ሚዲያ አድማጮች፣ ዶክተር ሃይዲን አለምክንያት አላመጣዋትም። ልብ በሉ። ከ7 ዓመት በፊት የጉግል ሰራተኞች ኤአይ ጦርነት ላይ አይዋል ብለው ሰልፍ ወጥተው ነበር። ዛሬ በ2026 ግን እባካችሁ በራሱ ጊዜ ሰውን የሚገድል አይሁን ብለን እየለመንን ነው የሚል በጣም ገራሚ ሐሳብ ይዛ ቀርባለች። እሷ የምትታወቀው ለሽልማትም ዋናው የተመረጠችበት መንገድ የሴፍቲ ኢንጂነሪንግ ባለሙያ ነች። በዚህ በኤአይ ውስጥ ለሰው ልጆች አደጋ እንዳይሆን የምትመራመር ብዙ በርካታ የሳይንስ ብዙ ጆርናል ጽሁፎች አሏት። በነገራችን ላይ በኤምአይቲ ከ35 ዓመት በታች ሳይንቲስቶች ሪቪው የሚያደርጋቸው አለ። እዛ ላይ ሁሉ አለች። በታይም ተመርጣለች። አሁን እሷ ምንድን ነው የምትለው? ለምን በተለየ መልኩ መጣች? ለምን መነጋገሪያ ሆነች? ለምንድን ነው ከጋዛ ወደ ኢራን የተላለፈውን ያጋለጠችው የሚለውን እንመልከት። አንደኛ የኤአይ ባለሙያ መሆኗ ብቻ ሳይሆን ትኩረታ የምታደርገው ኤአይ ወደፊት ዓለምን ያጠፋል በሚል ተረት ሳይሆን አሁን ላይ በጦርነት በኒኩለርና በጤና ዘርፍ የሚሰሩ የኤአይ ሲስተሞች ሊያደርሱ የሚችሉትን አደጋ በግልጽ ወጥታ የተቃወመች የጻፈች ነች። ለምሳሌ ኦፕን ኤአይ የምታውቁታላችሁ። እዛ ስትሰራ ኩባንያው ለትርፍ ሲል የደህንነት ጥንቃቄዎችን ዘሎ ወታደራዊ ፍላጎቶች ላይ ሲጋባን የወጣችው። አሁን የመከላከያና የጦርነት ኤአይ ባለሙያ እንግዲህ አሁን የምትሰራበት ኤአይ ናው ኢንስቲትዩት ውስጥ ነው። የሳይንስ መሪነቷን ነው። እሷ በኤአይ ጦር ሜዳ ላይ ለምሳሌ በጋዛና በኢራን ያለውን አደገኛ አጠቃቀም ለዓለም አቀፍ ማህበረሰብ አሳውቃለች። ስለዚህ ክሪቲካል በዚህ ሂደት ላይ ወሳኝ ነች። በአሁን ሰዓት ሊዲንግ ሳይንቲስት ነች። ምንድን ነው አሁን በተጨባጭ የሆነው በኢራንና በጋዛ ላይ የነበረው ምንድን ነው ብለን ካወቅ መጀመሪያ የቴክኖሎጂን አጠቃቀም እሷ የምታነሳው በኋላ በደንብ አሳያቸዋለሁ። የኢራን ጦርነት ላይ አሁን ፓላንቲር ኤአይ የሚባል እንዴት ኢንቮልቭመንቱን ነግራቸዋል። አሁን እሷ የምትለው የትላንቱ ስጋት የቴክኖሎጂ አጠቃቀም ላይ ከ7 ዓመት በፊት የጉግል ሰራተኞች ፕሮጀክት ማቪን የተባለን መከላከያ ፕሮጀክት ሲቃወሙ ነበር። ክርክሩ ምንድን ነው? ኤአይ ጦርነት ላይ መዋል የለበትም፣ ጋዛና ኢራን ላይ ውሏል። በነገራችን ላይ ትኩረቷቸው ምን ነበር? ቴክኖሎጂው እንደ መሳሪያ ለማን ያገልግል የሚለው ነው የነበረው ግብግብ። ኩባንያዎቹ ከጦር ኃይሎች ጋር ውል እንዳይገቡ መከላከል ነበር። እነዚህ የኤአይ ባለቤቶች ያኔ ስጋቱ ምንድን ነው? ኤአይ ሰውን ለመግደል ይረዳል የሚል ስጋት ነበራቸው። ምንድነው እሱ? ኤአይ የሰው ልጅ ሊገል ይችላል የሚል ስጋት ነበራቸው። አሁንስ ኤአይ ራሱ ገዳይ ሆኗል። አውቶኖመስ በሆነ በራሱ መረጃ ተጠቅሞ የሰውን ልጅ እየፈጀ ነው ያለው። በጋዛ ያን ሁሉ ዳሜጅ የምታዩት፣ በኢራን ያን ሁሉ ዳሜጅ የምታዩት ጉዳይ ከዚህ ጋር። ለዚህ ነው የቁጥጥር ማታ ሎስ ኦፍ ኮንትሮል የሰው ልጅ ደርሷል። ዛሬ በ2026 ግን ውይይቱ ምንድን ነው? ኤአይ ለጦርነት አንጠቀም ከሚል አልፈው ምን ሆነ? አሁን ኦቶኖመስ ዊፐን ሲስተም ወይም በራሳቸው ውሳኔ ኢላማ ለይተው እርምጃ የሚወስዱ ማሽኖች ሆነዋል። ይሄ አንዳንድ ቦታውን ለምሳሌ ኢራን ውስጥ 166 ተማሪዎች የተገደሉበት፣ በጋዛ ውስጥ ብዙ የሲቪል ህንፃዎች መውደም፣ ህዝቡ አሽ ሆኖ የሚወርድበት አንዱ የዚህ ኦቶኖመስ ዊፐን ሲስተም ነው። አሁን ትኩረቱ ምን ላይ ሆነ ነው? ቀጥሎ ማሽን የሰውን ትእዛዝ ሳይጠብቅ የራሱን ውሳኔ እንዳያስተላልፍ መለመን ላይ ደርሰናል። እባክህ ማሽን እንደ ግለሰብ ወስዳችሁ ማለት አሁን ከስነ ምግባር ወደ ምን ሆኗል ማለት ነው? ወደ ደህንነት ጥያቄ መጥቷል። ትላንት ጥሩ ነገር እንስራ እንል ነበር። ዛሬ ግን እንዳያጠፋን እንቆጣጠረው ነው የምትለው። የሴፍቲውን የኤአይ ሊዲንግ በዓለም ላይ
እየመራች ያለች ነች። ወደ ዋናው ስንገባ እሷ የምትለው በነገራችን ላይ እዚህ ላይ አንድ ልብ የሚያሞቅ ነገር ልንገራችሁ። ሃይዲ ማለት በአንድ ጎና ኢትዮጵያዊ በአንድ ጎና የሱዳን ዜግነት ያላት ከሁለት የአፍሪካ ልጆች የተወለደች የአሜሪካ ፈርስት ጀነሬሽን ቤተሰብ ውጤት ነች። ምን ትላለች? የሴፍቲ ቲያትር የደህንነት ድራማ ጽንሰ ሐሳብ ብላ አንዱ ካወጣቸው ምንድነው? በየቦታ በፖድካስት ላይ ውይይት እንደምትሰሙት ከፈለጋችሁ ቴክ የሚል አልጀዚራ ላይ አለች። ሃይዲ በደንብ ስሟት። አንትሮፒክ እና ኦፕን ኤአይ ኩባንያዎች ስለ ኤአይ ደህንነት ይነግሯቸዋል። ያ ግን ድራማ ነው። በተለይ አለች አንትሮፒክ ከፓለንቲር ጋር ውል ተፈራርሟል። የዛሬ ኢሹአችን ፓለንቲር ስለሚባለው ኤአይ እና ገዳዩ በዩክሬን የሚሳተፈው ዛሬ በኢራን ጦርነት ለእስራኤልና ለአሜሪካ የሚያገለግለው የኤአይ ኩባንያ ነው። እሱ ላይ ፎከስ እናደርጋለን። ይህ ማለት ምንድን ነው? የእነሱን ኤአይ ክላውድ ሲስተም አስቀድሞ ለጦርነት ውሳኔ ሰጭነት እየዋለ ነው፣ ወደ ዲሲዥን ሰፖርት። ስለዚህ ኩባንያዎቹ በይፋ ለጦርነት አንጠቀምም ቢሉም ትላለች፣ በጓሮ ግን ከፓለንቲር ጋር በመሆን የኢራን እና በጋዛ ጦርነት ላይ እየተሳተፉ መሆኑ አጋልጣለች። እንመጣለን ወደ ማሽኖቹ። ሌላው እሷ የምትለው የማሽን ታማኝነት ስህተት ኦቶሜሽን ባያዝ አለው ለምን ጦርነት ውስጥ ይውላል ብላ መከራከሪያው አንዱ ይሄ ነው። ወታደሮች ትላለች በጦርነት ወቅት ውሳኔ ለመስጠት ያላቸው ጊዜ በጣም አጭር ሰከንዶች ናቸው። በዚህ ሰዓት ኤአይውን የሰጣቸውን ኢላማ ትክክል ነው ብለው የመቀበል ዝንባሌያቸው ከፍተኛ ነው። አንድ ሰው ወታደራዊ ግዳጅ እየተወጣ ለመወሰን እሱ ገና እያቅማማ ያለ በፍራክሽን ኦፍ ሰከንድ የኤአይን ውሳኔ ይመጣለታል። እሱን ተቀብሎ የማድረግ የሰው ልጅ አንዱ ከባህሪው አንጻር ይሄ ነው። ስለዚህ የማሽን ታማኝነት ስህተት ማለት ነው። ለዚህ ቤስት ኤግዛምፕል ለምሳሌ ኢራን ውስጥ አንድ ቦታ ምን ይላል? ፖሊስ ፓርክ ይላል። ቦታው ጽሁፍ እኮ ነው። ከዛ ኤአዩ ምን ብሎ ያነባዋል? የፓለንቲር እዛ ላይ ኢንተርፕሬት ያደረጉት ከፍተኛ የጦር ሰፈር ነው ብለው ይህን ትርጓሜ ይዘው እንዳለ ድባቅ ከተቱት እዛውን ያለን ህዝብ። ያ ምን ይባላል? ሃሉሲኔሽን ይባላል። በቋንቋ ስተት፣ ባተረጓጎም ስተት ንጹሃንን ለማጥቃት ለመጨረስ የሚደረግበት እድል ከፍተኛ ነው የምትለው። እኛስ ዋና ነጥባችን ምንድን ነው? ከጋዛ ወደ ኢራን የተላለፈ የላቦራቶሪ ሙከራ ነው ይሄ። ባለፉት 2 ዓመታት በጋዛ ላይ የተደረገው በኤአይ የታገዘ ጥቃት ለኢራኑ ጦርነት እንደ ማለማመጃ ቴስቲንግ ግራውንድ እንደነበረ ታስረዳለች። እሱ አሁን ጋዛ ላይ ብትወስዱ ሊቫንደር የሚባል ኤአይ ምን ብሎ ይጠየቃል? በጋዛ ውስጥ 2.3 ሚሊዮን ሰዎች አሉ፣ ማን ነው ታጣቂ ብሎ ይጠይቁታል። ከዛ ምን ያመጣል? እሱ ከ100 ሰዎች አንዱ ታጣቂ ነው የሚል መረጃ ያመጣል። በዛ መሰረት በሰፊው የተፈጸመውን አይታቸዋል። ስለዚህ ማሽን ጦርነት እየመራ አልጎሪዝም ጦርነት እየመራ ያለበት እውነተኛ ላይ ያለ ነው። ከባዱ ግን ምንድን ነው? ንጹሃኑን ቢገደሉ በዚህ በማሽን ስተት የኃላፊነት መሸሽ ወይም ኢቬዲንግ አካውንታቢሊቲ አለው። ማን ነው ተጠያቂው? የዳታ ስተት ነው ልትል ነው? ማሽኑ ነው ልትል ነው? ይሄን ምንድን ነው በማለት ጦርነት የሚመሩት አካላት ከህግ ተጠያቂነት ያመልጣሉ። ዶክተር ሃይዲ ምን ትለዋለች? ሃይቴክ ቨርዥን ኦፍ ካርፔት ቦምቢንግ፣ የዘመናዊ ቴክኖሎጂ ምንጣፍ ቦምብ ነው የምትለው። ኖዋን አካውንተብል ማንም የለም። ሌላው እዚህ ላይ የመጨረሻ ወደ ኢራኑ የሚያሸጋግረ ምንድን ነው? የዶክተር ሃይዲ ዋና ኮንሰፕት የባዮቴኩ ለምሳሌ ኦፕን ኤአይ እና አንትሮፒክ የሚሉት ወደፊት ኤአይን ዓለምን ሊያጠፋ ይችላል የሚል የሳይንስ ፊክሽን ተረት ነው ይላሉ። ኤግዚስቴንሻል ሪስክ ነው ግን ፊክሽን ሳይሆን አጥፊ ነው የእሷ መከራከሪያ። ዶክተር ሃይዲ ምን እንደምትለው አሁናዊ አደጋ ሪል የሆነ አደጋ ነው ያለው። አውሮፕላን በሉት የኒኩለር ጣቢያ በሉት ሲሰራ የኤአይ ገዛ አለው። የእሱን ኮንትሮል ማድረጋችን እጃችን ላይ ሳንጨርስ ኤአይን ወስደን በሰው ልጆች ላይ ተግባራዊ ማድረግ ኢሰብአዊነት ነው ብላ ትከራከራለች። የኤአይ ኩባንያዎችስ
ደህንነት የሚሉት ቃል የንግድ ማስታወቂያ ነው የምትሉት፣ ማርኬቲንግ ነው አለች። በተግባር ግን ሰዎች ለሚገድል መሳሪያ ቴክኖሎጂ እየሸጡ ነው። ለዚህ ነው የ2026ቱ ዲፓርትመንት ኦፍ ዋር ተብሎ የተቀየረው በነ ዶናልድ ትራምፕ። አንትሮፒክ ከፔንታጎን ጋር በነበረው ግጭት ብላክ ሊስት ውስጥ ቢቀመጥም የኤአይ ታይፕ ነው። በነገራችን ላይ ኦፕን ኤአይ ወዲያ ቦታውን ለመውሰድ መጋፋቱን የነበረውን ግርግር ከተመለከታችሁት ትላለች ሰብአዊነት ሳይሆን ገንዘብና ስልጣን ነው። ይህ አጠቃላይ የኢራንና የእስራኤል አሜሪካን ጦርነት የምናይበት ፍሬም ነው አሁን ያቀረቡት። ቀጥታ ፕራክቲካሊ ምንድነው ይሄ ኤአይ አሁን ኢራንና አሜሪካ እስራኤል ጦርነት ውስጥ ያለውን እንመልከተው። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። እንደዚህ አይነት ነገር ለብዙ ሰው እንዳይደርስ ራሱ ዩቲዩብ ሪኮመንድ አያደርግም፣ ዳውን ነው የሚያደርገው። እናንተ በነካችሁት ቁጥር ግን ለብዙ ይዳረሳል ማለት ነው። በኢራንና በእስራኤል በአሜሪካ ጦርነት መሃል ልዩነት ፈጥሯል የተባለው ፓላንቲር የተባለው ኤአይ ነው። ይሄ ሶፍትዌር ነው። የሚመጡትን መረጃ ህልቆ መሳፍርት የሌላቸውን መረጃ በመሰብሰብ አንጎል ሆኖ የሚያገለግል በሰው ልጆች ላይ ፍጹም ገዳይ የሆነ ስራ የሚሰራ ኤአይ ነው። በዩክሬን ላይ ይሰራል። ዛሬ ደግሞ ከጋዛ አልፎ ወደ ኢራን ገብቷል። ይህም በተመለከተ በስፋት እናያለን። ምን ማለት ነው የሚለውን እስቲ አብረን እንመለከት። ፓላንቲር እና መሰል የኤአይ ቴክኖሎጂ ገዳይ ብቃታቸውን በተግባር ያሳዩበት ትልቁ መስክ ቢኖር አሁን እዚህ ኢራን ላይ ነው። አይታችሁ ከሆነ እስራኤል የኢራንን ከፍተኛ የጦር መሪዎችና የኒኩለር ሳይንቲስቶችን ለይታ የምታጠቃበት ወይም ታርጌትድ ኪሊንግስ የሚፈጽመው ይህ ሶፍትዌር ነው። አንደኛ መረጃ የማግኘት ጥበብ አለ፣ ወይም ዳታ ፊውዥን ላይ የመጡትን መረጃዎች በመሰብሰብ የሚተነትንበት መንገድ ነው። ከየት ነው የሚያገኛቸው? አንድ ባለስልጣንን ለመግደል አንድ የሰው ስለላ አለ፣ ሞሳድ ኤጀንቶች አሉ። እዛ የስልክ ጠለፋ አለ፣ የኢሜል ልውውጥ አለ፣ የሳተላይት ምስልና የማህበራዊ ሚዲያ እንቅስቃሴ፣ የባንክ እንቅስቃሴ ሳይቀር መረጃዎች ይለቀማሉ። የዚህ የኤአይ ሚናው ምንድን ነው? አንድን የኢራን ጀነራል ለብቻው ስልኩን ቢዘጋም የጥበቃዎቹ ስልኮች የት እንዳሉ፣ መኪናው የትኛው መንገድ ላይ እንደታየች እና የቤተሰቦቹን እንቅስቃሴ ምን እንደሚመስል ኤአይ ሁሉንም መረጃ አቀናጅቶ አሁን እዚህ ቦታ ይገኛል በሚል መደምደሚያዎች በሰከንዶች ውስጥ ሞት ወደዛ ያዛል። አንዱ ይሄ ነው፣ ዳታ ፊውዥኑ ማለት ነው። ሁለተኛው ፓተርን ኦፍ ላይፍ አናሊሲስ፣ በጣም እኮ የሚገርም ነው። የባህሪ ጥናት ያደርጋል። ኤአይ ሰዎቹን የዕለት ተዕለት ልምድ ያጠናል። መቼ ይነሳሉ፣ የት ይሄዳሉ፣ የትኛው መስቀለኛ መንገድ ላይ መኪናቸውን በፍጥነት ይቀንሳሉ፣ ይጨምራሉ የሚል ዳታዎች ይሰበስባል። በተለይ ሳተላይት እና ደግሞ ዘላን ድሮኖች የሚባሉ እስከ 3 ቀን ዝም ብሎ መረጃ የሚለቅሙ። ትልቁ ጥያቄ ግን የዚህ የፓላንቲር ሶፍትዌር ያን ህልቆ መሳፍርት በኢንታውዘንድ ሲመጣ መረጃ ኢን ፍራክሽን ኦፍ ሰከንድ አቀናብሮ ለወታደራዊ ኃይሉ ለትዕዛዝ ያበቃል፣ ራሱም ይገላል። ስለዚህ ባለስልጣኑ ጥንቃቄ አደረኩ እንኳን ብሎ የኢራን ጀነራል ባሰበበት ሰዓት ሳይቀር ኤአዩ ካለፈው ልምድ በመነሳት ከ10 ደቂቃ በኋላ እዚህ ቦታ ላይ ይገኛል ብሎ ይተነበያል። እስራኤልም በዛች በታቀደችው ደቂቃና ድሮን የሚሳይል ተኩሳለች፣ እንዲሁም አሜሪካ። ለዚህ ነው የሲግናል የሶፍትዌር የአልጎሪዝም ጦርነት ነው እየተካሄደ የሚባለው። ሌላው በጣም ክፉ ነገሩ የፊትና የድምፅ መለያ ነው። ፌሻል ኤንድ ቮይስ ሪኮግኒሽን የፓላንተር ቴክኖሎጂ በሚሊዮን የሚቆጠሩ ምስሎችን በማሰስ አንድ ሰው ላይ ለይቶ ማወቅ ይችላል። 1000 ሰዎች ብትለቁበት በዚህ ፌሻልና ቮይስ ሪኮግኒሽን ሰውየውን ፒክ ያደርገው። ስለዚህ አንዱ ባለስልጣን ፊቱ ቢቀየር ወይም በሌላ ስም ቢንቀሳቀስ እንኳን ኤአይ የአካሄድ ስልቱን ወይም የድምፁን ሞገድ በመለየት ሰውየውን ያረጋግጣል። አራተኛ እነሱ እንደሚሉት የጉዳት መጠን መቀነስ፣ ኮላተራል ዳሜጅ። አሁን እስራኤል ባለስልጣኑን ብቻ ገድለን ሌላ ሰው እንዴት እናተርፋለን የሚል
ለማስላት ራሱን ኤአይን ፓሌንቴሪውን ጠይቀዋለች። እንዴት እናድርግ ትለዋለች። ኤአዩ የሚሳይሉን አቅጣጫ ከተተኮሰ ለምሳሌ ፍንዳታው የሚያርፍበት ስፋትን አስልቶ አሁን ብትተኩሱ ኢላማውን ብቻ ትመታላችሁ ይላል። ምክር ሀሳብ እኮ ነው የሚያቀርበው። ካልሆነ ግን ሌላ ጋር የምታረከውና ጅምላ ትጨርሳላችሁ። የሚመጣውም ጅምላ ጨራሽ መሆን አለመሆኑንም እሱንም ይተነብያል። አንጎል ነው የጦርነቱ ዋናው ብሬን ነው። ፓሌንቴሪ ኤአይ የሚባለው ሶፍትዌር መረጃውን የሚቀምረውና የሚተነትነው ነው። ሌላው ቅድም እንዳልኳችሁ ነው። መረጃዎቹ አንዱ ዘላን ድሮኖች አሉ። ካሜኪዝ ድሮኖች ትጠቀማለች ለምሳሌ እስራኤል። እነዚህ ድሮኖች ሰማይ ላይ ለሰዓታት እየተሽከረከሩ ያሉትን መረጃ አቀናብረው ምን ይላሉ? ይልካሉ። ስለዚህ እዛ ኮማንድ ፖስት ውስጥ ያሉት ሰዎች በዚህ ፓሌንቴሪ ይጠይቁታል እና ያን ጊዜ እሱ ብዙ ፖሲቢሊቲ አማራጮች ያቀርባል ማለት ነው። መርከቦችንም ሲመቱ እንደዚህ ነው። ታንኮች ሲመቱ እንደዚህ ነው። መድፍ ያለበትን በተለይ ከሳተላይት ኢሜጅ የሚመጡትንም ኢንተርፕሬት አድርጎ በማቅረብ የተሻለ ታርጌታቸውን ለይቶ እንዲመቱ ያግዛቸዋል። ስለዚህ በድሮ ጊዜ አንድን ጠላት ለመግደል በመቶዎች የሚቆጠሩ ሰላዮች ለወራት መረጃ መሰብሰብ ነበረባቸው። ዛሬ ግን ይሄ ፓሌንቴሪ ኤአይ በሚሊዮን የሚቆጠሩ መረጃዎችን ሰብስቦ ሞት የሚላክበትን ትክክለኛ ሰዓትና ቦታ ይወስናል። ለዚህ ነው ኢራን ውስጥ ያሉ ባለስልጣኖች ቤታቸው ውስጥ እንኳን ሆኖ ሰላም ያጡት። ምክንያቱም ኤአዩ የማይሰማውና የማይመለከተው ነገር የለም ማለት ነው። ስለዚህ በዚህ መልኩ ነው ኢራን ውስጥ በከፍተኛ ሁኔታ በዚህ ሶፍትዌር መነሻ እየተፈጀ ያለው ማለት ነው። በጣም የሚያሳዝነው ግን ማሽን ስለሆነ የተሳሳተ መረጃ ሲገጥመው ይሄን ያደርጋል። ኢራን ታዲያ ምን እያደረገች ነው? ይሄን ሪቨርስ ለማድረግ ኢራን ምን እያደረገች ነው የሚለውን ደግሞ ስንመለከት ኢራን የአሜሪካና የእስራኤል ከፍተኛ ቴክኖሎጂን ጥቃት ለመከላከል የምትጠቀመው ስትራቴጂን ተመጣጣኝ ምላሽ ሳይሆን የተመሰቃቀለ የመከላከያ ስርዓት ወይም አሲሜትሪክ ዲፌንስ ሲስተም ነው የምትጠቀመው። በዛ ላይ ከሩሲያና ከቻይና የምታገኛቸው ሶፍትዌርና ሃርድዌር ከፍተኛ ድጋፍ አላቸው። በነገራችን ላይ ቁጭ ብላ አይደለም፣ ከዚህ የበለጠ ይገዝፍ ነበር ኢራን ላይ የሚመጣው አደጋ ቀንሳለች። ዋናው ግን ኤአይ በየትኛውም መልኩ ጦርነት ላይ መዋል የለበትም። ምክንያቱም በጣም ክፉ ነገሩ ወስኖ ይገላል። ከሰው ኢንተርቬንሽን ውጭ ይማታል። አሁን ኢራን የምታደርገው አንዱ ምንድን ነው? የኤሌክትሮኒክስ ጦርነት ወይም ኤሌክትሮኒክ ዋርፌር። ኢራን የጠላን ድሮኖች እና ሚሳይሎች በፓሌንቲር ወይም በጂፒኤስ እንዳይመሩ ማድረግ፣ የመገናኛ መስመሮችን ማዝረክረክ ወይም ጃሚንግ ትፈጥረባቸዋለች። አሁን ከሩሲያ ያገኘችዋል። ከሩሲያ በዓለም እጅግ ዘመናዊ የሚባል እንደ አቫቶ ፓዝ እና ሌላ ክራክ ሱካ ፎሪ የሚባሉ የኤሌክትሮኒክስ መዋጊያዎች ለኢራን ሰጥታለች። እነዚህ ሶፍትዌሮች ምን እንደሚያደርጉ የድሮኖችን ሲግናል በመጥለፍ ወይም በማሰናከል ሳይመቱ እንዲወድቁ ያደርጋሉ። ታስታውሱ እንደሆነ በ2011 የአሜሪካንን አርኪው 170 ድሮን በሰላም አሳረፈ የያዘችው በዚህ ሲግናል የውሸት በሚልክ ሶፍትዌር። ሁለተኛ እሷ የምትጠቀው ምንድን ነው? የራዳርና የአየር መከላከያ ሶፍትዌሮች አሏት። እስራኤል በፓሌንትሪ የታገዘ የአየር ጥቃት ስትሰነዝር ኢራን ያንን ለመለየት የሩሲያን ቴክኖሎጂ ትጠቀማለች። ኤስ300 እና ኤስ400 ስርዓቶች አሉ። እነዚህ መሳሪያዎች ከሩሲያ የተገኙ ሲሆኑ በውስጣቸው ያለው ሶፍትዌር በአንድ ጊዜ ብዙ ኢላማዎችን የመከታተልና ለይቶ የመምታት አቅም አለ። ሌላ ባቭራ 373 ኢራን የሩሲያን ቴክኖሎጂ መሰረት አድርጋ ነው የራሷን የሀገር ውስጥ ሶፍትዌር አበልጽጋለች። በነገራችን ላይ ሶፍትዌሯ እንደ ኤፍ35 ያሉ ዘመናዊ አሜሪካ ስቲልዞችን ሁሉ የመለየት አቅም አለ። ሶስተኛ የምትጠቀመው ኢራን የቻይናን ታላቁን የዲጂታል ግንባታ ነው። ሳይበር ኤንድ ሰርቪላንስ ይባላል። ለኢራን የሰጠችው በዋነኛነት በሳይበር ደህንነትና በሰው ሰራሽ አስተውሎት ላይ የሚያተኩር ነው። የቻይና እገዛ የሳይበር መከላከያ ለኢራን አሁን የሰጠቻት ይህ ምንድነው? የሳይበር ጥቃቶችን ለመከላከል ከቻይና ጋር በመተባበር የራሷን የውስጥ ምን ሰርታለች? የኢንተርኔትና የፋየርዎል ሶፍትዌሮችን አጠናክራለች። ፔኔትሬት እንዳትደረግ ማለት ነው። የመረጃ ትንተና አለው። ቻይና የፊት መለያ አላት። የፌሻል ሪኮግኒሽን የሰጠቻት
እነዚህ ግዙፍ ዳታ ትንተና ቢግ ዳታ አናሊሲስ ይሰራሉ። ሶፍትዌሮችን ለኢራን በማቅረብ የውስጥ ደህንነቷን የጠላት ሰላዮችን እንቅስቃሴ እንድትቆጣጠር ረድታታለች። የነዚህ የፕሪሲሽን የምታያቸው ሚሳይሎችን የሚመቱበትም ከፍተኛ የሩሲያና የቻይና ድጋፍ አለ። ግን ዋናው ጥያቄ እዚህ ላይ ፌር የመሆኑ ጥያቄ ምንድነው? ኢራን ወረራ ነው የተፈጸመባት የሚባለው ለዛ ነው። ሌላው የተከፋፈለ ዳታ ዲሴንትራላይዝ ኮማንድ ትጠቀማለች ኢራን። የፓሌንቲር ጥቃትን ለማቋቋም አንዱ የምትጠቀምበት ምንድነው? ሌላው ዘዴ ወታደራዊ መረጃዎቿ ዲሴንትራላይዝ ነች፣ በማዕከል አያገኛቸው። አብዛኞቹ አንደርግራውንድ ቤዝ ኤግል 44 የሚባሉዋል። ኢቭን የጦር መርከቦችና አውሮፕላኖችን ከመሬት በታች ባሉ ዋሻዎች ውስጥ ትደብቃለች በነገራችን ላይ። ስለዚህ የፓሌንቲር ኤአይ መሬት ውስጥ ያለን ነገር ለማየት ስለሚቸገር ኢራን መሰረተ ልማቷን ዲጂታል ባልሆነ መንገድ ትከላከላለች። ስለዚህ የዚህ ሶፍትዌር እንደምናየው ወይ የአሜሪካና እስራኤል ጥምረት አጥቂ ኤዋን ኤአይ ማለቴ እንደ ፓሌንቲር ሲጠቀሙ፣ ኢራን ደግሞ በሩሲያና ቻይና ድጋፍ ተከላካይ ኤአይ እና ሲግናል አዝረክራኪ ወይም ጃሚንግ ሶፍትዌሮችን ትጠቀማለች። ዶክተር ሃይዲ እንግዲህ እንደሚሉት አሁን ጦርነቱ በሰዎች መካከል ሳይሆን በእነዚህ ሁለት ተቃራኒ ሶፍትዌሮች መካከል የሚደረግ የፍጥነት ውድድር ነው። ስለዚህ ከሰዎች ማሽኖች የሚዋጉበት ሁኔታ ላይ ደርሰናል እያለች ነው። ስለዚህ በአጠቃላይ ዛሬ ያቀረብነው መረጃ ቅድም እንዳልኳችሁ እንግዲህ ከየት ነው? ከጋዛ እስከ ኢራን ዩክሬን ውስጥም አለ። ይሄ ሶፍትዌር ነው ይሄን ሁሉ ሰው እየጨረሰ እየበላ ያለው። ኢራንም በራሷ የመከላከል ታደርጋለች። ስናጠቃልለው ግን የማሽን ጦርነት ከፊት ለፊታችን ይጠብቀናል ማለት ነው። ስለዚህ በዛሬ የነበረን ዝግጅት ይሄን ይመስላል። አጠቃላይ ስለ ጦርነቱ ግንዛቤ ለመስጠት ነው። የአልጎሪዝም ጦርነት ነው የሚባለው በአብዛኛው። መጨረሻ ላይ ወዴት ያደርሰናል፣ ምን ሊፈጠር ይችላል የሚለውን ለመገመት እንደምታውቁት በጣም ከባድ ነው። አንድ ሩም ውስጥ ተቀምጠው የሆኑ ሚሊተሪ ኤክስፐርቶች ዓለምን ወደ ፈለገበት መንገድ የሚረዱት የነሱን አይምሮ የሚወክል ሶፍትዌር ተገንብቶ ጨዋታው ተጀምሯል ማለት ነው። ስለዚህ ዲፕሎማሲ ቦታ አይኖረውም። ምክንያቱም በቀላሉ በአንድ ዲስፕሌይ በሚደረግ ኮምፒውተር ላይ የምታጠቃ ከሆነ ጊዜ ምን አጠፋው ለምን አጠፋለሁ የሚል ሁኔታ ላይ ልንደርስ ይችላል። በአጠቃላይ የዛሬ ዝግጅታችን ይሄን ይመስላል። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነበርን። ቻው።